ሰላም ሰላም የዩቱብ ማይ ተከታታይ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እኔ ጋር ሁላችሁ ሰላም እንደሆናችሁ አርባለሁ። ሰላማችን የሆነን እንግዲህ ሰላም የሰጠን ፈጣሪ የተመሰገነ ይሁን። ዛሬም እንግዲህ እንደተለመደ ድራማ ይዤላችሁ መጥቻለሁ። ይዤላችሁ የመጣሁት ድራማ እነ ናሆምን ነው። እንግዲህ አስተማሪና ቁም ነገረኛ እንደሆነ እናንተም ታውቃላችሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቤተሰብ የሆናችሁ ላይክ እና ሼር ማድረጋችሁን እንዲሁም ደግሞ እየተሰማችሁትን ነገር ከስር እንግዲህ ኮሜንት መጻፋችሁን አትርሱ እያልኩኝ ወደ ዛሬ ድራማችን ስናልፍ የባለፈውን ክፍል ሳስታውሳችሁ እንግዲህ አቶ ሌጉን በጣም ተደባድቦ ከዛንን መጥቶ አፉ እየተጠራረገ ነበር። ምን ሆነ ነው ብሎ ነበረ ድራማው እየተጠናቀቀ እንግዲህ በዛ ላይ ነበረ ድራማው እየተጠናቀቀ። ሁላቸውም ተደናጋግጠው ይሄ ምንድን ነው ይሄ ብሎ እንግዲህ ግራ በተጋቡ ነበረ ድራማው እየተጠናቀቀ። እንግዲህ ማናቸውም እንኳን ይሄ ምን እንደሆነ አላወቁም፣ አልተረዱትም ነበረ። ነገር ግን እንደው ግራ እንደተጋባቸው ሌኩን እንዳለች ነበረ ድራማው እየተጠናቀቀ። የዛሬውን ክፍል እንግዲህ እንደሚቀጥለው አቀርብላችኋለሁ። የትም እንዳትሄዱ እስከ መጨረሻ ድረስ እንድትቆዩ ግብቻዬ ነው። እንግዲህ አቶ ሌኩን አፉን እየተጠራረገ ቆሞ ከዛንን ቆይ ሌኩን ምንድን ነው? ማን ነው እንደዚህ እያደረገ? አትናገርም እንዴ ይለዋል። ትለዋለች እንግዲህ ዝኑ። ከዛንን ሁላቸውም ተደናግጦ ምንድን ነው እየተከሰተ? ምንድን ነው የሆናችሁ? ትላል። ከዛ ናሆሜ ደግሞ ከደጅ ይመጣና ከዛንን ምንድን ነው ብሎ ይለዋል። ኤርሚያስ ነው እንደዚህ ያደረገ ብሎ ይነግረዋቸዋል። ምን ብሎ ሁላቸውም ይደነግጣሉ። ከዛንን እና ታዲያ እንዴት እንደዚህ ሊያረግ ቻለ? አሁን እኮ በሰላም ነበረ ያገኘው ትላለች ናህም። ከዛንን እነሱም ደግሞ እንዴት እንደዚህ ሊያረጋ ቻለ? በምንም ታምር ደግሞ ይሄ እንደዚህ አያደርግም ትላለች እንግዲህ ብላ ትከራከርለታለች። ከዛንን ያንቺ እንግዲህ ይሄንን አያደርግም አይደለም? ቆይ አንገቱን በጥሼ ሳመጣልሽ ከዛን ጊዜ አርፈሽ ትቀመጫለሽ ይላታል። ከዛንን እንግዲህ አይ ይላሉ እንግዲህ ከዛ እንደዛ ስላት ጊዜ እንደዛ ብሎ ሲከራከሩ እሱ አይደለም እንጂ ይላል ጋሼ ሌኩን። ከዛን እና ማን ነው ብሎ ይላል። ይሄ ተሴኖ ብሎ ሲነግረው እንግዲህ ናሂም ምን ብላ ትደነግጣለች። ከዛንን እንግዲህ ደንግጣ መሬት ላይ ትወርቃለች። ከዛ መሬት ላይ ወርቃ ከዛንን እንደምንም አርግቶ ደግፎ ያነሷታል። እንግዲህ ውሃ አምጪ ብሎ ውሃ ረጭቷት ከዛንን እንደምንም ትነቃለች። ከዛንን እንግዲህ ከነቃች ወዲህ ይሄ ነገር ውሸት ነው በሉኝ፣ ህልም ነው በሉኝ፣ እንደዚህ አባቴ እንደዚህ አያደርግም አይደለም፣ የሰማሁት ነገር ውሸት ነው አይደለም ትላለች። ከዛ ተነስታ ከዛንን እንግዲህ ተረጋጊ ናሂም፣ ቆይ መጀመሪያ አንቺ ተረጋጊ፣ ከዛንን እስቲ ኋላ እናወራለን፣ ተረጋጊ ይሏታል። ቆይ ምንድን ነው የማደርገው? እኔ እኮ በአባቴ ስራ ተሳቅቄ ልሞት ነው። እንዴት ሊሆን? እስቲ የት ሊሄድ ብላ እንግዲህ ናሂም በጣም ታለቅሳለች። ቆይ ማን ማድረግ አለብኝ? እኔ በአባቴ ስራ መስተቃየት አለብኝ? ቆይ እኔ የት ነው መሄድ ያለብኝ? ትለዋለች። ከዛን ልጄ ለተፈጠረ ነገር አዝናለሁ ብሎ እንግዲህ ጋሽ ሌኩን ግንባሯን ስሞ ወደ ቤት ልታጠብ ወደ ውስጥ ይገባሉ። ከዛንን እንግዲህ ቆይ እኔ እኮ አባቴ ምን እንደሆነ አላወኩኝም። ምንድን ነው እንደዚህ የሚያደርገው ነገር? ቆይ ለምንድን ነው ይሄን ያህል ጨካኝ የሆነ ከሚዜ የተነሳ ነው ብላ እንግዲህ ናም በጣም ትጨነቃለች። ከዛንን እንግዲህ እነሱም ደግሞ ታረጋጊ፣ ያለውን ነገር ለመፍታት እንሞክራለን። የእውነት ለመናገር የእነሱ ነገር እንደዚህ ይሆናል ብዬ አስቤ አላቅም። እንግዲህ እንዴት እንደዚህ ያደርጋል? በጋሽ ልጉላ እንዴት እንደዚህ ሊሆን ቻለ ብላ እንግዲህ በጣም ታዝንና በጣም ታለቅሳለች። ዶክተሩ እንግዲህ በሲምባ ጉዳይ በጣም ተጨንቆ ቆይ ምን ማድረግ አለብኝ? እኔ እኮ እሱም ስልክ እያነሳልኝ አይደለም፣
በእኔ ምክንያት እኮ ነው ልታከም መጥተው እንደዚህ አደጋ ላይ ሲወድቅ ምን ማድረግ ነበረብኝ ይላታል። ከዛን እሷ ደግሞ እንግዲህ አምራን ደግሞ ቆይ ፋኑኤል ለምንድን ነው ራስን የምትወቅሰው? አንተ እኮ አንድ ወንጀለኛ ለማከም እኮ የተቻለን ሁሉ አድርገሃል። ስለዚህ እንዴት አድርግተ ነው ለምንድን ነው ራስን የምትወቅሰው? አንተ መልካም ነገር ስራ እኮ አድርገሃል። ከአንተ የሚጠበቀውን ነገር ሁሉ ነገር ሰርታል። ስለዚህ ለምንድነው ራስን የምትወቅሰው ትለዋለች። እንግዲህ ከዛንን እሱ ደግሞ እንዴት ራስን አልወቅስም እንዴትስም ማለት እኔ ኩካ ነው የመጣ ልታከም። ከዛኔ ፖሊሶቹ ደግሞ እንዴት ሊያገኙ ቻሉ? እንዴት ሊሆን ቻለ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ የሆነ ሰው በእርግጥነት ደውሎለት ነው እንጂ ይሄንን እንዴት ሊያውቁ ይችላሉ ብሎ ይላታል። ቆይ ምን አውቃለሁ ማንስ ይደውላል ትለዋለች። ቆይ ፋኑኤል አንተ አልነገርከውም ይላል። ቆይ ምንድነው ብትዩ አምራን እኔ እንዴት ነው ይሄንን የምነግራቸው ብሎ ይላታል። ከዛን እንግዲህ እሷም ደግሞ ምን አውቃለሁ ታዲያ ትላለች። ከዛን እና ማን ሊሆን ይችላል ብላ ትጠይቃለች። ምን ቆይ እኔና ከነርሷ በስተቀር ማንም ሰው አያቅም እንዴት ሊሆን ቻለ ብሎ እንግዲህ ድጋግሞ ራሱን ይጠይቃል። ከዛኔ ቆይ ነርሷ ልትሆን አልችልም ብሎ እንግዲህ የነርሷ ጋር ይሄዳል በሀሳቡ። ከዛ ደግሞ አምራ ምንድን ነው ያገኘው ነገር አለ እንዴት ትለዋለች። አይ ምናልባት ነርስና እኔ ነኝ ይሄንን ጉዳይ የምናውቀው፣ ነርሷ ደግሞ ይሄንን ልታደርግ አትችልም ይላል። ፋኑኤል ስለ ሰው ጉዳይ እንደዚህ እርግጠኛ ሆነሽ አትናገር፣ ሰው እኮ ናት። ስለዚህ ምናልባት ይላል። በረ ረጅም ጊዜ ነው እኔ ጋር እየሰራችሁ ይሄንንማ ልታደርግ አትችልም ብሎ ትለዋለች። ከዛንን እንግዲህ ምናልባት እኮ የሰው ልጅ አይታወቅም፣ ስለዚህ ምናልባት ብላ ለምን አትጠራጠርም? ሙሉ በሙሉ እንዴት እርግጠኛ ትሆናለች? ትለዋለች። ከዛንን እሱም ደግሞ እንግዲህ አይ ከኔ ጋር እኮ ብዙ ረጅም ነው እየሰራችሁ እንደዚህ አይነት ነገር ታደርጋለች ብዬ ደግሞ ለማሰብ በጣም ይከብደኛል ይላታል። ከዛንን እንግዲህ እሷም ደግሞ ይሁን በቃ እሺ ችግር የለውም ትልና አሁን እንግዲህ ይሄ እሱን ተውና እስቲ ወደ ሌላ ጉዳይ እንሂድ ይባባላሉ። ቆይ እናቴ እኮ ልጅ ካልወለድክ እያለችኝ ስለሆነ ለምንድን ነው የማንወልደው? ትላለች። ከዛንን እንግዲህ እናትየው ትመጣና በአሽሙር እንግዲህ ትናገራቸዋለች። ቆይ እማዬ ለምንድን ነው ለሰው ልጅ እንኳን ትንሽዬ ይከፋል ብለሽ ለምንድን ነው የማታስቢ? ይላታል። ንግግር እሷ ገፍታት እየሳቀች አይደለ እንዴ? አንተ ደግሞ እሷ እኮ ለእኔ ብላ ነው እንጂ ገብቷት አይደለም። እናቴ እኮ በጣም ተጫዋች ናት ብሎ ይላሉ። አይ ተጫዋች እኔ እናንተ ሁለታችሁ ናችሁን እንጂ የምትጫወቱት፣ ይሄ ደግሞ ምንም ማለት ነው ትለዋለች። ስለዚህ ሁለታችሁ ናችሁ ጨዋታ ያዛችሁት እንጂ እኔ ምንም ነገር የተጫወትኩት ነገር የለም ትላለች። ምን ነው ደነገጣችሁ? ምን ያስደነገጣችሁ ነገር አለ ብላ ትለዋለች። ከዛንን እንግዲህ እንደዛ ስትል ከዛ ምን ያስደነግጣችኋል? የሰራችሁት ነገር አለ እንዴት ትላችኋለች። አይ ምንም ነገር ያልሰራንም ምን እንሰራ እንችላለን፣ እኔ አልገባኝም ይላል። እንግዲህ ከዚህ በኋላ እንግዲህ ሚስት ልትወልድ ስለሆነ ሰራተኛ ያስፈልጋችኋል ብላ ትናገራለች። ከዛንን እንግዲህ እነሱ ደግሞ አይ እሷ አምራን ደግሞ አረ እኔ ራሴ እኮ መስራት እችላለሁ ለምንም ሰራተኛ አያስፈልግም ትላለች። ከዛ የልጄ ሚስት አይደለሽም እንዴ? እንዴት ነው ሰራተኛ የማያስፈልግሽ? የቤቱ እመቤት ነሽ እኮ ትላታለች። ከዛ ነን እንግዲህ የልጄ ሚስት ነው ያለኝ ትላለች አምራን። አይ ብዙ ደስ አይበልሽ ከአፌ አምልጮኝ ነው ትላታለች።
ከዛንን እንግዲህ እንደዛ ስትል ጊዜ ታዲያ እና ሰራተኛዋን ስም ማጥማት አትፈልጉም እንዴ ብላ ትላቸዋለች። እሺ የገጠር ሰው እኮ በጣም ስሙ ደስ ይላል እና ማን ነው ብላ ትጠይቃታለች። አምራን ጉርጋር ትባላታለች ብላታለች። ከዛንን እንግዲህ ሁለታቸውም ይደነግጣሉ። ከዛንን እንግዲህ እማዬ ቆይ ለምንድን ነው እንደዚህ የምታደርጊ? መቼ ነው እኛ ደግሞ ሰራተኛ እንፈልጋለን መቼ ብለን ነገርንሽ? ድጋሜ ደግሞ ለምንድን ነው እሷ መምጣት ያስፈለገ ብሎ ይላታል። ቆይ ቆይ እኔ ለልጄ ማሰብ የለብኝም? ለልጄ የሚያስፈልገውን ነገር ማድረግ የለብኝም ወይ? ለምንድን ነው ግዴታ ማወቅ አለብህ ትለዋለች። ስለዚህ ሚስት ልትወልድ ስለሆነ ለዛ ነው እንግዲህ እንደዚህ ያደረጉ ብላ ትለዋለች። ከዛን እንደዛ ስትል ጊዜ ከዛ እንግዲህ እናትየው ምትወልጂ ከሆነ ውለጂ ብላት እንግዲህ ተነስታ ትሄዳለች። እኔ እንግዲህ ልጅ ማቀፍ ፈልጋለሁ አያት መሆን ፈልጋለሁ ብላ ተነስታ ትሄዳለች። ከዛንን እንግዲህ አምራን ደግሞ እንግዲህ ደግሞ እናቴ ይኸውልህ ልጅ ውለጂ እያለች ነው። ስለዚህ እኛ ደግሞ አሁን ያለኑ ድራማ ላይ ነው። በድራማም እንግዲህ መውለድ ይቻላል። ነገር ግን እናቴ ማቀፍ የምትፈልገው ይሄ እውነት ነው ትለዋለች። ከዛ እንግዲህ አምራን እንግዲህ እሱ ደግሞ እና ታዲያ ምን ችግር አለው ታዲያ ትወልጃለሽ ይላታል። ከዛንን አንተ እየቀለድክ ነው ወይ ትለዋለች። ከዛንን እውነት እየቀለድኩ አይደለም ለምንድን ነው የሚቀልደው ትላለች። ከዛን እሷ ስደነግጥ እባክሽን እኔን እየቀለድኩሽ ነው ይላታል። ከዛንን እሺ በቃ ብላ እንግዲህ ከዛ ትመለሳለች። እና ቆይ እኔ እኮ ይሄ ድራማ በጣም ነው የተመቸኝ ይላታል። ከዛንን ይሄ ድራማ ተመችቶኛል ብላ ስላት ቆይ እንዴት አልገባኝም ድራማው ደግሞ ምን ይመቻል ትለዋለች። ከዛንን እንግዲህ እሷ ደግሞ ከንፈሯን እኮ መሳሙ ይደርስባት ይችላል እንጂ እኮ ሊስማት አይችልም ብላ ትለዋለች። እሱማ እንደ ዳይሬክተሩ ይወሰናል ሎ ይላታል። ቆይ ዳይሬክተርም አለው እንዴት ትለዋለች። እና እማዬ ምን እያደረገች ይመስልሻል ትለዋለች ብሎ ይላታል። ከዛንን እንግዲህ ዳይሬክተሩ ሳም ካደር እንድትስማ ከፈለገች ይህ ስማታል ግዴታ ነው። ስለዚህ እንግዲህ ይሄ ነው ብሎ ይላታል። ከዛ እንደዛ ስላት ኧረ ብላ እንግዲህ እሷ ደግሞ እያወሩ እውነት ለመናገር እኮ ዛሬ ማታ እራት ልጋብዝሽ ፈልጊያለሁ ይላታል። እሱ ደግሞ ትልቁ የድራማ አካል ነው እንዴ ወይ ይላታል። አይ አይደለም ብሎ ይላታል። እውነተኛ ነው ግን ትልቅ ምስጢር የምነግርሽ ነገር አለ ይላታል። ከዛን እንግዲህ ወደ እሷ ቀርቦ ሊስማ ስል እናታቸው ትመጣለች። ከዛን እንግዲህ ቆይ ምንድን ነው ብሎ እንግዲህ ሁለቱ ተፋጠው ቁጭ ይላሉ። ከዛ እንግዲህ እናታቸው እውነት ለመናገር እንግዲህ እየተከታተለቻቸው ነው። አሁን እንግዲህ ምስጢሩን ሁሉ ደርሳበታለች። ነገር ግን እስከ ዛሬም ድረስ ራሱ እያስመሰለች ነው እንጂ እንደደረሰችበት እንግዲህ ከንግግሯ ይታወቃል። እንግዲህ አውቆ እየተወኑና ጉልጓልን አለማግባት ያደረገ እንደሆነ ነቅታበታለች። ነገር እንግዲህ እና እሷ ደግሞ እንግዲህ ነገሮቹ እንዳይበላሹበት ብላ ዝም ብላለች ማለት ነው። እና ይህ ነገር ግን ሁሉም ነገር ታውቀዋለች። ከመጀመሪያም እንግዲህ አንስታ እንዴት እንደነበረ እያንዳንዱ ስለምታውቀው ነገር ግን ምንም ነገር አላለችም። አሁን እንግዲህ ጫፉ ላይ ደርሳለች። በነገሮቿ መካከል እናንተ ናችሁ ድራማ የሚሰሩ እናንተ ናችሁ የምታታልሉ ብላ እንግዲህ በነገራቸው ጠቅ ጠቅ እያደረገቻቸው ነው። እነሱም እንግዲህ በጣም እየደነገጡ ነው። ይሄ ነገር እማዬ የደረሰችበት ቀን ተባብሎ ነበረ። እንግዲህ ይኸው እነሱም እንዳሉ እሳቸውም ደርሶበታሉ። እንግዲህ ምን እንደሚያደርጉ በመቀጣይ የምናይ ይሆናል። እንግዲህ ሲምባ ደግሞ ሰዎቹ ሲገቡ ሲምባ እንግዲህ ዳጊ ሲመጣ በጣም ይደነግጣል። ልጄ አንተ ነህ እንዴ? ፖሊሶቹ መስሎኝ እኮ ነው የደነገጥኩት ይላል። ከዛንን እንግዲህ እንደዛ ስል እኔም እኮ መኖሩ ነገር እንደተለመደ ሁሉም ነገር እንግዲህ እየኖክ
ከመጀመሪያ ጠርጥሬ ነበረ። ከዛን እንግዲህ ነርሱ እንግዲህ ሁሉም ነገር ማድረግ ከዛንን እንግዲህ እንደ ልማዳቸው ተኩሶብኝ ነበረ። ነገር ግን ያንተ አምላክ አተረፈኝ ይለዋል። ከዛንን ግን ስለዚህ እኔ እኮ አንድ ቀን ይገሉኛል ብዬ እየሰጋው ነው ትለዋለች። ስለዚህ ሁሉም ነገር እኮ እኔ ጋ ነው፣ ምስጢሩ እኔ ጋ ነው፣ እኔ ያልፋል ይላል። ስለዚህ የኔ ልጅ እኮ መቼ ነው የሚሆነው? መቼም ደግሞ ነጻነት ምንም ነገር እውነት መፈንዳቱ አይቀርም። ስለዚህ እጃችን አጣጥፈን እንቀመጥ ነው። ምንም አይነት መፍትሄ ምንም እንኳን አናገኝም ይላሉ። ከዛንን እኔም ደግሞ ያ ሰውዬ ሁሉም ነገር እንግዲህ ያ ሰውዬ የማይቀመጥ ካልሆነ ስለዚህ ከዚህ በኋላ አንዳች ነገር እንኳን እንዳታደርግ እኔ ሁሉም ነገር በጥራትና እንዲሁም በትዕግስት የማይታለፍ ነገር የለም። ሁሉም ነገር ያልፋልና ስለዚህ ተረጋጋ፣ እኔ ሁሉም ነገር ጨርሳለሁ ይላል። ከዛ ስለዚህ እንግዲህ ጉድጓዱ እኔ እውነታቸውና ውሸታቸው መገናኘት ሁሉም ነገር እንግዲህ ውሸት ነው ትለዋለች። ስለዚህ አንቺ ሰራተኛ ሆነሽ ነው የምትሆኝ ትላታለች። እንግዲህ ለጉድጓድ ትደውልና እንግዲህ አሁን መምጣት አለብሽ፣ እንዴት አርግተሽ የልቤን እንዴት እንደምታንበራክኪ እኔ ነግርሻለሁ ትላታለች። ስለዚህ እንግዲህ አቶ ዜኑን እንግዲህ አይኑ እንግዲህ ማን ትባላለች ትላታለች። ከዛንን እንግዲህ ዳግም እንግዲህ ትልቅ ሰኔ ስጦታ ነው ትላታለች። ቆይ ሁሉም ሰው እኮ ትልቅ ስጦታ ነው ትላታለች። ስለዚህ ወልደሻል እንዴት ትላታለች። አይ አልወለድኩም፣ ግን ልጆቹ እንግዲህ እኔም እህቴን ስላሳደግኩት ሁሉም ነገር አውቃለሁ ትላታለች። ከዛን ቆይ በቾካ ይፈልግሻለሁ ያሉኝ ቆይ ሊሰድቡኝ ነው ወይ ትለዋለች። ከዛን እና ታዲያ ከዳግም ማለቶት ነው ትለዋለች። አዎ ብላ ትለዋለች። ምን ማለት ነው ከሱ ራቂ ማለት ትለዋለች። ስለዚህ ልጄ እኮ አንቺን ካገኘ ወደ ነው። ስለዚህ ዞት እንግዲህ ሁሉም ቦታ እየዞረ እያለው ወደ ቤቱ እንኳን እያልገባ ያለው ለዛ ነው ትለዋለች። ከዛንን እንግዲህ አሁንስ ያበዙ አልመሰለም እንዴ ትለዋለች። እኔ ደብድብኛ ታዲያ እሱ ነው የቀራች ትላታለች። አይ እኔ ክብሬን ጠብቃለሁ ብዬ ነው እንጂ ትላታለች። ስለዚህ እንግዲህ እኔ እኮ ዳጊን ካጣው ይሄንን ካጣውኝ መቼም ቢሆን ልኖር እችላለሁ ትለዋለች። ስለዚህ ሌባ ሴት አልወድም። ስለዚህ የሴት ልጅ ከዛ ውስጥ እኮ እንዲወጣ እየረዳኝ እኮ እሱ ነው። በስርቆት የተነሳ እኮ ታስረሽን እንደነበረ እኮ አውቃለሁ ትለዋለች። ከዛንን እንግዲህ ኮማንደሩን እንግዲህ ወደ ቤት መጥተው እንደው የእሱን ብር እንደሰራሽ እኮ በዛ ምክንያት እኮ እንደገባ ነው። ስለዚህ ትለዋለች። ከዛንን እባክሽን እንደዚህ አይነት ነገር እንደዛ እንዳታደርጊ አደራሽን። እንግዲህ እኔ ህይወትን ገና አንድ ብዬ እየጀመርኩ ነው፣ እባክሽን ለምንሽ ትላታለች። ከዛንን ይልቁንስ ከልጄ እንድትርቂ ስንት ብር ልስጥሽ ትላታለች። ጭራሽ እንግዲህ ዳግም በብር እንዲሸጠው እየነገርኩ ነው ትለዋለች። ግን እኔ እንደዚህ አይነት ሰው አይደለሁም። የዳጊ እናት ባይሆኑ ኖሮ የዳጊ እናት ባይሆኑ ኖሮ እኔ በቼም አስቀይሞት ነበረ ትለዋለች። ከዛን ጊዜ ዝኑ ደግሞ ማሽቃን ነው ከዚች ጋር የተገናኘ ብላ እንግዲህ ታረሳለች። ስለዚህ እኔን ነው ወይም በገንዘብ ልታታልለኝ የፈለገችው ትላለች። በጣም ትናደዳለች። እንግዲህ ምን እንደሆንኩ አሳያት ነበረ ትላታለች። ወይኔ ጩና ትላለች። እንግዲህ ቆማ አስባ ከዛን ቆይ
ሊሂድለት እንዴ ብላ በምንም ታምር ወደዛ መሄድ የለብኝም ብላ ራሷን አረጋግታ እንግዲህ ትሄዳለች። ከዛን ወይኔ ጩና እያለች እንግዲህ ተመላልሳ እያየቻት ነበረ። ከዛ እንደምንም ራሷን ትይዝና እንግዲህ ትሄዳለች። ከዛን አባትየው ቁጭ ብሎ ባሉበት ሰዓት ጊዜ ከዛንን እንግዲህ ሁለቱ ቁጭ ብሎ ሳለ ቆይ ምን ማድረግ ቆይ የማልወደው ልጅ ማግኘት አለብኝ ይላል። ስለዚህ ለትንሽ ጊዜ እዚህ ቆያለሁ ትለዋለች። ከዛ ለትንሽ ጊዜ ነው ነገሮች ሁሉ ይስተካከላሉ ከፈጣሪ ጋር ይላል። ስለዚህ ይህንን ቤት ምንም ነገር አልወደድኩትም ትለዋለች። እዚህ ነው መቆየት አለብህ ለትንሽ ጊዜ ይለዋል። ያንን ጊዜ ሁሉም ነገር እንግዲህ ሁላቸውም የራሳቸውን የእጃቸው እስከሚያገኙ ድረስ የትም ነገር ፊት ማግኘት እስከማገኝ ድረስ መሞት አልፈልግም። አንተ ስትመጣ ጥንቃቄ አድርግ ይለዋል። እኔ ሲመጣ ደግሞ ሁሉም ነገር ከብስት በስተቀር የሚረዳኝ ሰው የለም ይለዋል። ስለዚህ እንግዲህ እኔ እንግዲህ እሱንም እጠራጠራለሁ ይለዋል። ከዛኔ ከዚህ በኋላ የት ጠፍቶ እንደቀረ ግን አላቅም ይለዋል። ስለዚህ ደግ አይበረክትም ማለት ነው ይባባላሉ። ወደ ሌላ ቦታም እኮ ልትዘዋውሮ ሊሆን ይችላል እና ኮማንደሩ ይሄንን ሊያደርገው አይቀርም። ስለዚህ የሆነ ቦታ ሆኖ ሊሆን ይችላል። እንግዲህ ቆይ እስቲ ቼክ ለማድረግ ይሞክራሉ ይላል። ህብስት እንግዲህ ተናዳ ትመጣለች። ከዛን ቆይ ምንድነው ምናምን ምን ሆነሽ ነው ይላታል። የኔ ዱርዬ ምን ሆነሽ ነው ይላታል። ከዛንን አሁንስ ምንድነው ብሎ ይላታል። ሌባ አዘባሪ ሆኖ ነው ከማዬ ጋር ተገናኝታችሁ። ከዛንን እንግዲህ ስልኬን ከአምራን ወስዶ ስለዚህ ልጄን ተይልኝ ስንት ልክፈልልህ አለችኝ። ስለዚህ የድሮ ዝናሽ ተመልሳ መጣች ነው ትለዋለች። ከዛን እንግዲህ ማንም ሰው ዝም ብሎ የኔ ጥላች የት አግኝታሽ ነው አንቺን ልትጠላ የምትችለው ትላለች። ስለዚህ እንግዲህ እኔ ሌባና እኔ እኮ ሁሉምነት ነው ትላለች። አንቺ እኮ ከሁሉም በላይ እኮ ሁሉም ነገር ሴትነትሽ ይበልጣል ብለኝ ነው። አዎ ሴትነትሽን እኮ ፈልገሽ አይደለም የምታመጪው ከእግዚአብሔር ነው የሚሰጠው ይላታል። ያንቺ ደግሞ አንቺም ሴትነትሽን ነው እኔ የወደድኩት ትለዋለች። እኔ እኮ ከዚህ በፊት ወንድ ነው የምትመስይ ብለኸኝ ነበረ። ስለዚህ ለዛ ነው እኮ ብዙ አይነት ነገር ነው እኮ ያለብሽ ይላታል። ሁለቷን ነገር ግን ጩናን እንግዲህ ወደ ህብስት የቀየርካት አንተ ነህ ትለዋለች። ተው ታስባላችሁ ትላታለች። ከዛን እንግዲህ ሳንገናኝ መጀመሪያ ምንም ነገር ማድረግ የለብም ትለዋለች። ከዛንን እንግዲህ ተነስተው እንግዲህ ይተቃቀፋሉ። ሲምባ በቃ እናንተ አባቱ እንኳን መተባበር ቀረ ማለት ነው ወይ ይላታል። ቆይ ሪች ለምንድነው ራስሽን ማታረጋጊ ይላታል። ቆይ እናንተ መቼ ነው የሚገባቸው ትላለች። ሪች ችካ አትበይ ትላታለች። እኔ አላበርኩም ይላታል። ስለዚህ ካበርኩ ደግሞ ስለዚህ ሐኪሙ ያስፈልገኛል ትለዋለች። ከዛን እኔ እኮ አማራጭ የለኝም ትለዋለች። ስለዚህ እኔ በእውነተኛ ፍቅር ነው ያፈቀርኩት። ስለዚህ መቼም ቢሆን ከዚህ ውስጥ አልወጣም ትላለች። ስለዚህ ከዚህ በኋላ ምንም አይነት ነገር ቢሆን ምንም አይነት ነገር እንኳን ቢሆንም መቼም ቢሆን አይቀርም ትለዋለች። ነገሮቹን እኮ ወደ ቀልድ አትውሰጂ ትላታለች። እናንተ ናችሁ እኮ እየቀለዳችሁ ያላችሁት እኔ እኮ የምሬን ነው ትላታለች። እንዳንቺ የተማዘዘ የለም። ስለዚህ እኔ የተማዘዘ ከሆነ ያንቺ ደግሞ ፍቅር ነው ያዘኝ ትለዋለች። ከዛን ትናንትና ደውለው ነበረ ስለዚህ ተደብድቧል ትላታለች። ከዛንን እንግዲህ ተደብድቧል ትለዋለች። ስለዚህ ተደብድቧል ትለዋለች። ከዛንን የኤርሚጦስ እንግዲህ አንቺ ነህ
ስለዚህ የኔ ጦስ ነው ወይስ አንቺ ጦስ ነው ትለዋለች። ስለዚህ እውነቱን እያወቀች የተደረበችው አንቺ ነች ትላታለች። ስለዚህ ጥላቻሽ እኮ አሁን በኋላ ሁለተኛ ለምንድን ነው ብላ አልጠየቀችም ትለዋለች። እውነተኛ ፍቅር እነሱ ጋር ስላለ ትለዋለች። መቼም ቢሆን ሁሉም ነገር እንደዚህ ለምንድን ነው ራስሽን የማትኖር ለምንድን ነው የማትተው ትላታለች። ቆይ ስንት ጊዜ ነው የምነግርሽ ትላታለች። እኔ ራሴ የምለው ህይወት የለኝም ብለሽኛል ትላታለች። ከዛንን እንግዲህ ስለዚህ ብሽጭቱ እንግዲህ በዚህ ሰዓት እንግዲህ ተናደሽ ብዙ ነገር ሁላችሁ እንግዲህ ታማሚ ሆናቸዋል። እኔም የራሴ ህመም አለብኝ ትላታለች። ቆይ እኔ ነገር አያሳስብሽ፣ አንቺ ዶክተሩ ፋታ አድርጎ ነበረ። ስለዚህ አንቺ ደግሞ ምንድን ነው ማድረገው ትላታለች። ቆይ እንደ አንቺ አይነት ነገር ነው መሆኑ ይፈልገው ትላታለች። ቆይ አንቺ ምንድነው ኦንሹ ዶክተሩ እንደሆነ እያጣጣምሽ ነው ይላታል። ከዛን እንግዲህ ኤቤስም በጣም ታናዳ ትመጣለች። እንግዲህ ስንታቸውን እንደማሳክመው እኔ ራሴ ግራ ገብቶኛል ትላታለች። ከዛን ቆይ ምንድን ነው ብላ ትጠይቃታለች። ቆይ ጆና ምን ሆነሽ ነው ትላታለች። ከዛን እንግዲህ አይ ምንም አልሆንኩም የዳግም እናት እንግዲህ መታ ጉቡዳ ነገር አልጣለችብኝም ይመስላል ትላቸዋለች። ከዛ ምንድን ነው ብላ ስትላት ከልጄ አናት ላይ ውረጅ ብላ ተናገረችን ትላታለች። ቆይ አልገባኝም በቅድም እኮ ከኔ ስልክሽን የወሰደችው ለዚህ ነው ወይ እንዴት ትላታለች። ከዛንን እንግዲህ ከልጄ አናት ላይ እንድትወርጂ ብላ አስጠነቅቀኛለች ትላታለች። ከዛ ደግሞ አምራን እናንተ ዛሬ እኮ ትልቅ እኮ የእራት ግብዣ አለብኝ ብላ ትለዋለች። እንግዲህ አንቺ ደግሞ የግብዣ እራት እኮ ያለብሽ አትመስይም ይለዋታለሁ። ከዛንን እንግዲህ ምን እሱ ብቻ ከእራቱ በኋላ ትልቅዬ ነገር የሚነግርሽ አለኝ ብሎኛል ብሎ ትለዋለች ትላቸዋለች። ከዛንን እንግዲህ እነሱ ደግሞ እና ታዲያ ምንድን ነው ይላል። ከዛንን አንቺ ደግሞ ቆይ ምንድን ነው ሀሳብሽ ብላ ትላታለች። ከዛንን እንግዲህ አይ ይሄ ነገር ምንም ነገር አላማረኝም፣ ስለዚህ እኔ ከዚህ ቤት መውድ አለብኝ ትላታለች። ከዛ እንግዲህ ጥላት ትወጣለች። ከዛን እንግዲህ ሪች ደግሞ ለዚች ነው አሁን ምስጢርሽን የምትነግሪ ትላታለች። እና ታዲያ ከአንቺ ከሰው ውጪ የማወያየው ሰው ማናለኝና ትለዋለች። ከዛንን እንግዲህ እንደዛ ስትላት ጊዜ አንቺ ቆይ አሁንም እኮ ለዛ ቤት እኮ ነው እያጎበደደችን አለችው ትላታለች። ለወይዘሮ ዝናሽ ነው የምትከራከረው ትላታለች። አንቺ ደግሞ አጉል የምትቀብጪ ነገር አለች ትላታለች። ከዛን ቆይ ታዲያ ምንድን ነው የምትይ ለነሱ እኮ ነው እያሽቃበጠች ያለችው ትላታለች። አይ መድኃኒትሽን አልወሰድሽም ይመስለኛል ትላታለች። እጩና አንቺ ውጭልኝ ከዚህ ጋር ትላታለች። እና ምን ላርግሽ ታዲያ እና ምን ላርግሽ ታዲያ አጉል ሌላ ነገር ስታወሪ ትላታለች። ከዛንን እንግዲህ እንደዛ ስትላት ትናደዳለች። ሲምባ እንግዲህ ጋር ከፋንቱ ጋር ሆኖ ፋንቱን እያመሰገናት ነበረ። ፋንቱ የእውነት ለመናገር በጣም ነው የማመሰግነው ይላታል። ሌላ ነገር ቢረሳ አሁን እጅ የሚያስቆረጥ ምግብ የምታመጪ ነገር መቼም ይረሳል እንዴ ይላታል። ከዛንን እንግዲህ እሷም ደግሞ አሁን የመጣው ትልቅ ምስጢር ነው ትለዋለች። ከዛንን ማለት አልገባኝም ይላታል። ከዛንን እንግዲህ የሰውዬን ዶክመንት እያንዳንዱ እንግዲህ ሲሰራ የነበረውን ህገወጥ ሲሰራበት የነበረው ይሄ ነው ኮማንደሩ ሲሰራበት የነበረው። በዚህ እንግዲህ የፈለግከውን ማድረግ ትችለዋለህ እያንዳንዱ ነገር ብላ ትለዋለች። እንዴት ነው ግን ይሄን ነገር ልታውቂ የቻልሽው? ፋንቱ ትልቅ አደጋ ላይ እኮ ነው ራስሽን የጣልሽው ይላታል። ከዛንን እንግዲህ እንደዛ ስትል እና ታዲያ ምን ማድረግ ነበረብኝ? ደግሞም እኮ በልጁ ልደት ስለምትቆልፍ ለዛ ብዬ እኔ ደግሞ ተከታትዬ በጋዘና ውስጥ አወጣሁት። አንድ ተራ ሰራተኛ ከዚህ ውስጥ ታወጣለች ብሎ መቼም አይጠረጥርም ትለዋለች።
ከዛ ሲምባ ደግሞ በጣም ነው የማመሰግነው ብሎ ያቅፋታል። ከዛን እንግዲህ ዳጊ ይመጣል። እናንተ እንግዲህ ጥሩ ፍቅር ላይ ያላችሁ ይመስለኛል፣ ይሄ ነገር ግን እዚህ ቢቆም ይሻላል ብላ ከዛንን እንግዲህ ፋንቱ ተነስታ ለመሄድ ትሞክራለች። ቆይ ፋንቱዬ በጣም ነው ማመሰግነው ይላታል። ከዛንን እንግዲህ እሷ ስትሄድ ጥሩ ልብና ንጹህ ልብ እንዳለች እኔ ከመጀመሪያም ነበረ ያወኩሽ ብሎ እንግዲህ በራሱ ልብ ይናገራል። ከዛንን እንግዲህ የሰውየውን ዶክመንት እኮ ነው ሰርቃልኝ ያመጣችሁ፣ እንግዲህ ድል ሁሉ ከኛ ጋር ናት ከዚህ በኋላ ትለዋለች ይላታል እንግዲህ ለፋንቱ። ስለዚህ መምጣት ካለብኝ እመጣለሁ፣ በምመጣበት ሰዓት ጊዜ አሳውቅሻለሁ እንግዲህ ትለዋለች። ከዛንን ስለዚህ እንግዲህ እናቴ የሚፈልጉት እንግዲህ እውነተኛ ልጅ እንድናሳቅፈው ነው ይላሉ። ከዛንን እንግዲህ እናታቸው ደግሞ ትመጣና እንግዲህ የእናንተ ድራማ ያልተነቃባችሁ መስሏችሁ ነበረ፣ እኔ እንግዲህ ሁሉም ነገር አውቄያለሁ ብላ ስትላቸው እንግዲህ በጣም ተደናግጦ ሁለቱ ይደናገጣሉ። በዛ ላይ ነበረ እንግዲህ ድራማው እየተጠናቀቀ። ስለተከታተላችሁኝና ከኔ ጋር ስለሆናችሁ እንግዲህ ከልብ አመሰግናለሁ። በሞላ ጎደል ድራማው ይሄን ይመስል ነበረ። እንግዲህ ጉድጓድ እንግዲህ ልትመጣ ነው። ከዛን እንግዲህ አምራን ይሄን ነገር ሁሉ እንግዲህ ፍቅሯን ከዛ እንግዲህ ጉድጓድ ግዴታ መምጣት አለብሽ፣ አሁን እንዴት አርግተሽ የልጄ ልብ እንደምታሸፍቺ እኔ ነግርሻለሁ ብላታለች እንግዲህ እናትየው። ከዛንን እንግዲህ ጉድጓድ ማች እንደምትመጣ ባልታወቀም እንግዲህ በቀጣይ ሳምንት እንግዲህ ለፋኑኤልና እንግዲህ ለሁለቱ በጣም ከባድ ነገር ሊሆንባቸው ነው። ለምን ቢባል እንግዲህ አሁን እነሱ እንግዲህ ምንም ነገር አላሰቡም፣ አልተዘጋጁበትም። እሷ እንግዲህ ልጇን እንደምታመጣ ትነግራታለች። የልጄን ልብ እንዴት ማሻፈት እንደምትችይ አሳይሻለሁ ብላታለች። ከዛንን እንግዲህ ምን እንደምታደርግ እንግዲህ ከዛ መታ በጣም ከባድ ነው የሚሆንበት። ያላሰበችው እንግዲህ ግብዳ ነገር ነው የሚሆነው። ከዛ እንግዲህ በዚህ እንግዲህ ሁለተኛ ነገር ደግሞ የዳጊ አባት እንግዲህ ምን ማድረግ እንደሚችል እያሰበበት ነው። በዚህ እንግዲህ መቅመር መክተት ይችላል ማለት